ባለፈው 2 ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ ይችላል። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረ ጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ነው ሲጣሉት አይደለም እንዴ? እኛ አይደለም ሄደን የተጣላ ነው። ማገድ እዛ ሄደን ተማገድን እንጂ ድንበሩስ የድንበር ጥል የሚባለውም እኮ የድንበር ጥልም የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው። እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴይን እናድርግ፣ ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የትግራይ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይንና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያን ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ እለዋለሁ፣ ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አያደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅም ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት ግሪን ሎክ ውስጥ ገባን። ዛሬ ስለምን ነው እዛ ተመልሰን የምንገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል፣ ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so። ከዚህ አምባሳደራችን ከዓመት በኋላ ነው የተቀበሉት። ኤግዛክትሊ። ለዚህ የሚያዋጣው ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙም እንደማያዋጣ ኢንፋክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ትግራዮች ናቸው። ፕራክቲካሊ በደም ብቻ ሳይሆን በጂኦግራፊም በኢኮኖሚም በማንኛው። ስለዚህ የሚያዋጣው መፈራረጁ አንዱ ባንዱ ላይ መደለቱ ሳይሆን በጋራ ተወያይቶ መፍትሄ